ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። ሲኦል ሕይወት በመንግስቱ ቤተ መንግስት ከወታደር እሸት ወንድሙ የተወሰደ። ጊዜው ማለዳ 1 ሰዓት ላይ ነው። የታላቁ ቤተ መንግስት የግቢ ውስጥ ዘቦች በየምድባቸውና በየመኖሪያ ቤታቸው ደጃፍ ሰብሰብ ብለው ቆመዋል። አልፎ አልፎ የመቺ ኃይል ላንድ ሮቨሮች ይገባሉ ይወጣሉ። ከውጭ የሚገቡት ጥብቅ ጥበቃ ላይ የቆዩ መሆናቸው ነው። ሻለቃ መንግስቱ ኃይለ ማርያም ዥንጉርጉር የሚሊሻ ዩኒፎርም ለብሰው ወደ አንበሳው ግርግም ይሄዳሉ። 4 የምንሆን ወታደሮች ተከትለናቸዋል። ልጃቸው ትዕግስትም ከኋላ ሱኩ እያለች ትከተለው ነበር። እሷቸው ግን ተቆጥተው ወደ ቤተ መንግስት እንድትመለስ አደረጓት። የመንግስቱ ቁጣ የተለመደ ስለሆነ ብዙም አላስደነገጠንም። መንግስቱ አዘቅዝቀው ቁልቁል ወደ 4 ኪሎ ይመለከታሉ። ከጥቂት ደቂቃዎች በኋላ ነጭ ፋሚሊ ፔጆ አቀበቱን ገስግሳ ከጨረሰች በኋላ መንግስቱ ወደ ቆሙበት ደርግ ጽፈት ቤት በራፍ አካባቢ ስትደርስ ድንገት ቆመች። ከመኪና ውስጥ አንድ ሰው ዘሎ ወረደና እጅግ ፈጣን በሆነ ቅልጥፍና ወታደራዊ ሰላምታ ሰጠ። ለንግግር እንዲመቻቸው ከኛ ፈንጠር ብለው መንግስቱና ከመኪናው የወረደው ሰውዬ ውይይት ጀመሩ። ሁለቱም ይደማመጣሉ። መንግስቱ ሲያወሩ የደርጉ ዘመቻ መምሪያ ዋና ኃላፊ ሻለቃ ጌታቸው ሺበሺ ጥቁር መነጽራቸውን በሌባ ጣታቸው ወደ ግንባራቸው ገፋ ያደርጋሉ። ሻለቃ ጌታቸው ሺበሺ ሲያወሩ ደግሞ መንግስቱ እጃቸውን ወደ ኋላ አጣምረው አንገታቸውን ዝቅ አድርገው አይናቸውን መሬት ላይ ተክለው ያዳምጣሉ። ተግባብተዋል፣ ተማምነዋል። ሻለቃ ጌታቸው ሺበሺ ወታደራዊ ሰላምታ ከሰጡ በኋላ ወደ ቢሮአቸው አመሩ። የደርግ ዘመቻ መምሪያ ኃላፊ ቢሮአቸው ውስጥ ተሰይመዋል። ወደ ቁርስ የሚሄዱ ወታደሮች ተሰልፈው ይሄዳሉ። ከቁርስ የሚመለሱትም እንዲሁ ይጓዛሉ። መኮንኖች መንገድ ላይ ሲያጋጥሟቸው ወታደሮቹ ተሰልፈው ራስ ግራ ብለው ወታደራዊ ሰላምታ ይሰጣሉ። መኮንኑ ለሰላምታው አጸፋ ይሰጥና አሳርፍ ይላል። የግቢው የውስጥ ዘቦች መቀየራው ሜዳ ላይ ተኮልኩለዋል። ያንን ቅጥልያ ዩኒፎርም ልቡ እስኪጠፋ ተኩሰው ለፍተሻ የሚመጡት ዘቦች ከሚያብረቀርቅ መሳሪያቸው ጋር በጣም ይደምቃሉ። ከፍተሻው በኋላ ዘቦቹ ወደ ምድብ ቦታቸው ተሰማሩ። ሁለተኛ በር ላይ የዘብ ቅያሬ ስነ ስርዓት ሲከናወን ሻምበል ገብሩ ተሰማ እዚያው ነበሩ። ዘቦቹ በየምድብ ጥበቃቸው ከተሰማሩ በኋላ ለየክፍሉ አዛዦችና ለበታች ሹማምንት ተደጋጋሚ የስልክ ጥሪ ተደረገላቸው። የስብሰባ ጥሪ ነበር። የእንቁላል ቤት አዳራሽ በቤተ መንግስቱ አስተዳደር ሰራተኞች ጸጥታ አማረች። የግቢው ጥበቃ በአንድ አንጋፋ የዘብ ኃላፊ እንዲጠበቅ ተደረገ። ጸጥታና ስጋት በቤተ መንግስቱ ውስጥ ነገሰ። ሻለቃ ጌታቸው ሺበሺና ሻምበል ገብሩ ተሰማ አዳራሹ በራፍ ላይ ቆመው የተሰብሳቢውን መምጣት ይጠባበቃሉ። መንግስቱ ኃይለ ማርያም አዳራሹ አጠገብ ሲደርሱ ሻለቃ ጌታቸው ሺበሺ ወታደራዊ ሰላምታ ሰጥቶ ከተቀበላቸው በኋላ ሁላችንም አዳራሽ ውስጥ ገባን። ሁሉም መኮንኖች የበታች ሹማምንትን በሻምበል ገብሩ ተሰማ አማካኝነት አስነስተው አቆሙና ጓድ መንግስቱ ሰራዊቱ ለስብሰባ ዝግጁ አሉና በኃይለኛ ድምጽ አሰሟቸው። እሺ ቀመጡ ካሉ በኋላ ሻምበል ገብሩ በግራ ወደ ኋላ ዞሩና ሻለቃ አሳርፍ ብለው ተቀመጡ ካሉ በኋላ መንግስቱ በፍጥነት ቁጭ አሉ። አጃቢዎች ግራና ቀኝ ቆመናል። ስብሰባው ተጀምሮ መንግስቱ ኃይለ ማርያም ስለ ግቢ ውስጥ የጥበቃ መጠናከር አስፈላጊነት በስፋት ዘረዘሩ። በውጪም ጸረ ቤተኞች ስለበዙና አብዮቱ ወደ መቀልበሱ እያዘመመ መሆኑን ከተናገሩ በኋላ መወሰድ ያለባቸውን እርምጃዎች በረጅም ዲስኩር
ከተነተኑ በኋላ የየክፍሉ አዛዥ ምን መደረግ እንዳለበት ተጨማሪ አስተያየት እንዲሰጥ ጠየቁ። የዘመቻ መምሪያው አዛዥ እጃቸውን አወጡና ተፈቀደላቸው። ወታደራዊ ሰላምታ ከሰጠ በኋላ አብዮታዊ መሪያችን በመጀመሪያ አመሰግናለሁ ሲሉ ጭብጨባው ቀለጠ። ቀጠሉና ይህ ጥያቄ መቅረብ ያለበት ለየክፍሉ አዛዦች ብቻ እንጂ ለትዕዛዝ ፈጻሚዎች ሁሉ አይመስለኝም። በእርግጥ አንድ ላይ ቢሆን አብዮቱን ያጠናክረዋል። የአብዮታዊ መሪያችን መመሪያ ከግቡ ይደርሳል። ቢሆንም ለአስተዳደር የተሻለ የሚሆነው ችግሩን በቅድሚያ የክፍል አዛዦች በተናጠል ቢያዩት ነው ጓድ አሉና ሰላምታ ሰጥተው ተቀመጡ። መንግስቱ ኃይለ ማርያምም ጓድ ደና ብለሃል፣ በሻለቃ ጌታቸው ሺበሺ ላይ ተጨማሪ ተቃውሞ ካለ በማለት ቤቱን ለውይይት ጋበዙ። ሁሉም ዝም አለ። እነዚያ ትናንሽ ፓውዛ አይኖቻቸውን ቦግ ቷ እያደረጉ መደዳውን ለትንሽ ደቂቃ ያህል ገረመሙ። ሁሉም አንገቱን በጠረጴዛው ላይ ደፍቶ ጥይት መከላከያ ምሽግ ውስጥ ያለ ወታደር ይመስል አደፈጠ። የሚተነፍስ አልነበረም። ደህና ተስማምታችኋል ማለት ነው አሉ መንግስቱ። ሁሉም በአንድ ድምፅ እጃቸውን አነሱ። ድሮስ የአብዮታዊ መመሪያን ማን ሊቃወም? ከዚህ በኋላ ስብሰባው አበቃ። በማግስቱ የየክፍሉ አዛዦች ወደ ደርጉ ዘመቻ መምሪያ ገባ። የዘመቻ መምሪያው ደጅ ያለ ወትሮ ፖሊስተር ዩኒፎርማቸውን ክንዳቸው ድረስ በመጠቅለል ጥቁር ፕላስቲክ ማረጋቸውን በትከሻቸው ላይ በለጠፉ እንዲሁም በትረ መኮንን በትራቸውን በያዙ መኮንኖች ተጨናንቋል። ግማሽ ቀን የሞላ ዝግ ስብሰባ ከተደረገ በኋላ ከቀኑ 8 ሰዓት ላይ ተበተነ። ለየክፍሉ ዶማ፣ አካፋ፣ አሸዋ የሞላ ጆንያና ትላልቅ ዲጂኖ ታደለ። በታላቁ ቤተ መንግስት ጭንቀት ሰፈነ። የተታኮሱት ክፍሎች በ24 ሰዓት ውስጥ ከግቢው እንዲወጡ የዘመቻው መምሪያ ትዕዛዙን አስተላለፈና ይኸው ተፈጸመ። ያ ያላወቅነው ትዕዛዝ የባሰ ጥርጣሬ ውስጥ ከተተንና በመካከላችን መተማመን ጠፋ። የግቢው የውስጥ ጥበቃ ሳሳ፣ ኃይል አነሰ። ይህ ሁኔታ በተለይ የሚስጥር እስር ቤት ጥርጣሬና ስጋት ፈጠረ። በጣም አስጊና አደገኛ ይባሉ የነበሩትን እስር ቤቶች ዘመቻ መምሪያው ልዩ ትኩረት አደረገባቸው። ለነዚህ 3 እስር ቤቶች እየተሰማሩና ልዩ የጥበቃ ሙያ ያላቸው የተባሉት ወታደሮች ተመልምለው እስር ቤቱን እንዲጠብቁት አንድ የመቶ ጦር ተመደበና እኔ ይህንን 3 ጓድዤ የሳምንት ትዕዛዝ ተቀብዬ ወደ 14ኛ በር እስር ቤት አመራው። የመጀመሪያ ስራዬ ቀደም ሲል ስምሪት ላይ ከነበረው የዘብ ኃላፊ ጥበቃውን መረከብ ሲሆን በሁለተኛ ደረጃ የእስር ቤቱን ትዕዛዝ መረዳት ነበር። የእስር ቤቱ የውስጥና የውጭውን አካል ተመልክቶ መረከቡም ሌላ ኃላፊነቴ ነበር። የእስረኞቹን ብዛት ለማወቅ በጠይቅም ይህን ማወቅ ያለበት የምርመራ ክፍሉ እንጂ አንተ ልትጠይቅ አትችልም ስላሉኝ በዚሁ ንትርክ ምክንያት ወደ ዘመቻ መምሪያ ኃላፊው ስልክ ደወልኩ። አንተ ውስጥና ውጭውን የጥበቃ ቦታዎች ተረከብ እንጂ የእስረኞቹን ኃይል ብዛት ማወቅ ያንተ ኃላፊነት አይደለም። 4 የበታች ሹማምንት ይመጡልሃል፣ ሌላ ውስጥ አትግባ በቃ አሉና የዘመቻ መምሪያ ኃላፊው ስልኩን ዘጉብኝ። በእስር ቤቱ ግቢ ውስጥ በግራ በኩል አንድ ጓድን መደብኩ። 3ኛ ጓድ በቀኝ ክንፍ መደብኩና ሁለተኛውን በግቢው አጠቃላይ ጥበቃ ላይ አሰማራው። ይህችን ጉደኛ እስር ቤት እየዞርኩ ጣሪያና ግድግዳውን ስመለከት 4 የበታች ሹማምንት መጡና ለ50 አለቃው ሁሉንም አስረድቼ ወደ ሁለተኛ ጓድ ገብቼ ዘብ ጥበቃ ጀመርኩ። ይህቺ እስር ቤት አሁንም በአካል ስላለች ከውጭ ሆኜ ላሳያችሁ። መጋቢት 28 ከአደባባዩ ቁልቁል ሲወርዱ መጀመሪያ አፉን ከፍቶ የሚያዩት የታላቁ ቤተ መንግስት በር አለ። ይህ በር ሁለተኛ በር በመባል ይታወቃል። ትንሽ ወረድ ብለው በድሮ ቄራ ቁልቁል መገንጠያ ላይ ቆም ብለው ወደ ታላቁ ቤተ መንግስት ይመልከቱ። ዙሪያዋን በቀይ ቅብ ቆርቆሮ የታጠረች ግድግዳዋ የዋሻዋ ግርፍ የሆነች ቤት ያያሉ። የዘበኞች የቆርቆሮ ማማ ቤት አጠገቧ ነበር። ዛሬ ተነስቷል። ከዘቦቹ ፊት ለፊት አሸዋ የሞሉ ጆንያዎች ነበሩ። እሱ ጀርባችን ነው።
ዋና በሯ ከውስጥ ሲሆን አንድ ትልቅ የዘብ ማማ ነበር። ዛሬ ፈርሷል። ትልቅ ፓውዛ መብራት ነበራት። ዛሬ የለም። እስር ቤቷ ውስጥ የተለያዩ የድምጽ መቅጃ መሳሪያዎች ነበሩ። እዚህ ቤት ውስጥ ለታሰሩ ሰዎች ቤተሰብ ቀለብ አያቀርብም። የመጠየቅ መብት የለውም። የሚቀርብላቸው ምግብ የቤተ መንግስቱ ወታደሮች ፍርፋሪ ነው። ከነርሱ ጎን አንድ ትልቅ ቀይ ቀለም የተቀባ ቤት አለ። ይህ ቤት የደርጉ መቺ ኃይል መኖሪያ ነው። በታላቁ ቤተ መንግስት ውስጥ በወታደሮችም ሆነ በየክፍሉ አዛዦች ላይ ልዩ ሁኔታ ነግሷል። አንዱ ሌላውን በጥርጣሬና በፍርሃት ይመለከተዋል። ለስልክ ተረኞችም አዲስ ትዕዛዝ ተሰጥቷቸዋል። በተለይ 11:30:00 የውስጥ ስልክ 257 ላይ ተረኛ የሆነ ሰው የሚደውለውንና የሚደወልለትን ወታደር ስሞች መዝግቦ ወይንም በቴፕ ቀርጾ ለደርጉ ከፍተኛ ተረኛ መኮንን ማቅረብ አለበት። የክፍሉ መርማሪዎች ሲመጡ ወደ እስር ቤቱ አይገቡም። በተደጋጋሚ ከየናቸው ልናውቃቸው ስለምንችል ይደበቁብናል። ከውጪ ሆነው እስረኛውን ጠርተው ይወስዳሉ። በዚህ እስር ቤት ውስጥ ሁሌ የሚጮሁና የሚሳደቡ 6 እስረኞች እነ ጆኒ የሚባሉ ነበሩ። ወደ ምርመራው ክፍል የሚጠሩት ጠዋት ሲሆን ሲመለሱ ደግሞ ምንም አይነት ድብደባ ነገር ደርሶባቸው አያውቁም። ነገሩ ቢያጠራጥረኝም የእስር ቤቱ ሰላዮች ሳይሆኑ እንዳልቀረ ገምት ነበር። አልፎ አልፎ የቤተ መንግስቱ የስልጣን ሽኩቻ ጋብ ያለ ቢመስልም ማሰሩና መግደሉ ግን ለአንድ ቀን እንኳን ጉሎ አድሮ አያውቅም። በዚች እስር ቤት ውስጥ በቀን ከ100 ሰው በላይ ቢገባም ቅምም አይላትም ነበር ማለት ይቻላል። ለምን የሚል ጥያቄ ልታነሱ ትችላላችሁ። መልሱ ማታ ማታ ስለሚቀነሱ ብቻ ነው። በእስር ቤቱ ሲዘምሩ መንግስቱን ሲሰድቡ የሚያድሩት እነዚያው እነ ጆኒ ብቻ ናቸው። እነዚያ አስመሳይ እስረኞች ጩኸታቸው ወደ ውጪ እንዳይወጣ ብለን ዝም በሉ ብለን የተናገርናቸው እንደሆነ ራስ ዝም በል የባሪያ ቅልብ በማለት ይሰድቡናል። የምሳ ሰዓት አለፍ ያለባቸው እንደሆነም ስድባቸው አይጣል ነው። ሻምበል ገብሩ ተሰማና መቶ አለቃ አለሙ ደቻሳ ወደ እስር ቤቱ መጥተው የዘብ ኃላፊውና የጓድ መሪዎቹን ያነጋግሩ ጀመር። ሻምበል ገብሩ ተሰማ በቤተ መንግስቱ ውስጥ ጥብቅ ሚስጥር ተካፋይ ስለነበሩ በግቢው ባሉ መኮንኖች በደርጉ አባላት ዘንድ በጣም የሚከበሩና የሚታመኑ መኮንኖች ነበሩ። መቶ አለቃ አለሙ በታላቁ ቤተ መንግስት ውስጥ የቃኝ መቶ አዛዥ ሲሆን በ1968 ዓመተ ምህረት መንግስቱ ኃይለ ማርያም ላይ የግድያ ሙከራ በተደረገ ጊዜ በጅብ ዙሪያውን ከሌሎች ወታደሮች ጋር ከበው ማን አባቱ ይጠጋቸዋል እያሉ ሲፎክሩ የነበሩትን እነ ዶክተር ሰናይ ልኬን በመጀመሪያው ረድፍ ላይ ተጋፍጠው ሞተዋል። ይህ ውለታ ለመቶ አለቃ አለሙና ለሻምበል ገብሩ ክብር የሰጠና በተለያዩ ጊዜያት በሚደረጉ ሚስጥራዊ ክንውኖች ሁሉ ተሳታፊዎች እንዲሆኑ አድርጓቸዋል። በእስር ቤቱ ዙሪያ ያለ ወትሮ ጂፕና ሽንጣሙ የመቺ ኃይል ላንድ ሮቨር ሬዲዮና መትረይስ ጠምደው ሌሊቱን ማደር ጀመሩ። እኛ ዘቦቹ ትጥቃችንን ሳንፈታ በዘብ ቤት ጋደም እንላለን። የሌሊቱ ቁር ቢያስቸግረንም ብርድ ልብሳችንን ደርበን እስረኞችን እንቀበላለን፣ እንሸኛለን። በዚች ምሽት ሻምበል ገብሩ ተሰማና መቶ አለቃ አለሙም አብረውን ነበሩ። መንጋት አይቀርምና ፀሐይ ፈገግ ስትል ሴቱ፣ ወንዱ፣ ሽማግሌና አሮጊቱ የእስረኞቹን እግራቸውን ሳይሰቀጠጠኝ ተደጋግፈውና ተቃቅፈው ወደ ሽንት ቤት በዝምታ ያመራሉ። ወታደሩ ሁሉ የግቢውን አካባቢ ለመጠበቅ የመከላከያ ምሽግ ዙሪያውን ይቆፍራል። ለታንኮች፣ ለመትረይሶችና መትረይስ ለጠመዱ ጂፖች ቦታ ይዘጋጅላቸዋል። ከአካባቢው ጋር እንዲመሳሰሉ የተለያዩ ነገሮች ይሸፈናሉ። በዕለቱ ተረኛ መኮንን ሻምበል ገብሩ ተሰማ ነበሩ። አንዲት ቀይ መልከ መልካም ሴት ተጠራች። ጸጉሯ ሶማና ረጅም ነው። አጠር ያለች ስትሆን ስስ ቀሚስ ለብሳለች። ቀሚሱ ውበቷን ይበልጥ አጉልቶታል። ነጠላ ጫማ አድርጋለች። ነፍሰ ጡር ናት። የወጣችው ከ2 ቁጥር ውስጥ ሲሆን መሄድ አቅቷታል። ፊቷ በትካዜ ተጨማዷል። ብቻ በፍርሃት ራምድ ትላለች። ማንነቱ እንዳይታወቅ ፊቱን በሱስ ሹራብ የሸፈነው አጠር ደንደን ያለ ሰውነት ያለው መርማሪ ካርል ጉስታፍ መሳሪያውን በግራ እጁ ደግፎ ጫማሽን አውልቂ
አለና በባዶ እግሯ እየገፈተረ ይዟት ሄደ። ደክሟት ቆም ስትል በካልቾ ከኋላ ይመታታል። በእጁ ከጀርባዋ ሲገፈትራት ወደፊት ትወረወርና ቆም ብላ ወደ ኋላ አይት ታደርግና ቆማ አንገቷን በማቅናት በዘማማው ላይ ተረኛ ዘቡን አይት ታደረገች። እንደገና በእጁ በያዘው መሳሪያ ጀርባዋን ጎንትሎ በካልቾ ሲያጦዛት በደረቷ ድፍታለች። ስለራቀችኝ በግልጽ አልተዘማኝም እንጂ ትናገራለች። እንደምንም አቃስታ ተነሳች። እየገፈተረ ወደ ምርመራ ክፍል ይዟት ገባ። ወጣት ወንዶችና ልጃገረዶች ወደ ምርመራው ክፍል ይዟቸው ሲሄዱ በጩኸት ደርግን ያወግዛሉ፣ መንግስቱን ይራገማሉ። የእስልምና ተከታዮች የሚያደርጉትን ቆብ ሱና የደፋ አንድ ሽማግሌ መርማሪ ወታደር ይዟቸው ሲሄድ እኔ ወላሂ ማውቀው ነገር የለም የልጆች አባት ነኝ የመጣሁት እያሉ ሲማጸኑ በጠመንጃ ዘደፍ ደቃ ሲያደርጋቸው የሚናገሩት ጠፋባቸው። እኒያ ምስኪን ሽማግሌ ዛሬ ድረስ ፊቴ ድቅን ይላሉ። ያቺ ስሴ ውስጥ ልብስ ለብሳ ወደ ምርማሪው ክፍል ሄደችው ነፍሰ ጡር ደንገዝገዝ ሲል መራመድ ተስኗት እየተንቀራፈፈች መጣች። ያንን ጥቁር ሹል ድንጋይ እየረገጠች በዝግታ ስታዘግም አንዲት ሴትና ሰውዬ ቀድመዋት እስር ቤት ገቡ። ምርመራ ክፍሉ በራፍ ላይ መዝጊያውን የተደገፈች አንድ ወፈር ያለች ሴት ወታደር ከአንድ ሰው ጋር ቆማ ትመለከታታለች። አንዱ ጠምሻ ወታደር ሴትየው ሂጂ ብዬሻለሁ ይሻልሻል ሲሏት እግሯን አንፈራካ ለመቆም አቃታትና ተንገዳግዳ ወደቀች። ምርመራው በራፍ ላይ የቆመው ሰውዬ ተናዶ ሲገሰግስ መጣና ወደ ዘማማው ቆም ብሎ ካየ በኋላ ተነሺና ሂጂ ሲል ተቆጣት። መቼ ልትሰማው? ሆዷን በሁለት እጆቿ ግጥም አድርጋ ይዛ ማማውን አየች። አንድ ተላላኪ ምርመራ ክፍል በራፍ ላይ ቆሞ ካየ በኋላ እየተጣደፈ መጥቶ ሻምበል ስልክ ይፈልጎታል አለ። ሻምበሉ ተላላኪውን መልከት አድርጎ ከየት ነው እስኪ ጠይቅ አለና መልሶ ላከው። ተመልሶ ገባና በፍጥነት ተመልሶ ሻምበል ከ3 ነው አለ። ከ3ኛ ፖሊስ ጣቢያ ማለቱ ነበር። ሻምበሉ ስራ ላይ ስለሆነ በኋላ ይደውሉ በላቸው አለና ቆጥ አለ። ከዚያም ሴትየዋ ላይ አፈጠጠባት። እሷም ሻምበሉን ታያለች። ሴትዮ ተነሺ ሂጂ ይሻልሻል ብሎ በያዘው ሰደፍ ሽንጧ ስር ሲመታት በሁለት እጇ ወደ መሬት ድፍታለችና በጉልበቷ ብርክክ ብላ ቁጥጥ ስትል የሆነ ነገር እግሯ ስር ጅር ብሎ ወረደ። ጎንበስ ብላ ስታይ በወታደር ጫማው ወደ መሬት ዘፈቃት። እግሩን ከጀርባዋ ላይ ሲያነሳው በጉልበቷ ብርክክ እንዳለች ሁለት እጆቿን ደረቷ ላይ አጣመረችና ወደኔ አየት አድርጋ ወደ ግቢ ገብርኤል አንገቷን አቅንታ ፊት ለፊት እየተመለከተች እንባዋን ታፈሳለች። በደንብ አልሰማዋትም እንጂ የምትጸልይ ይመስለኛል። ከዚያ ወዲያ አጠገቧ የነበሩት ሰዎች ደንታም አልሰጣቸውም። ብቻ እጇን ደረቷ ላይ አድርጋ ተንበርክካለች። ትዕይንቱ ዘገነነኝና አንዳች ሐዘን ውስጤን ሲወር ተሰማኝ። እንባዬ ኮለል ብሎ በፊቴ ላይ ወረደ። አይኔን አብሼ የእስር ቤቱን ጣሪያ መመልከት እንደጀመርኩ ሴትዮ ተነሺና ሂጂ ሲል ያ ሰው አንቧረቀ። ድምጽ ወደ ተሰማበት ዞር ብዬ በሴትዮዋ ሁኔታ ስተክዝ አጠገቡ ያለው ሻምበል ዘብ ማማውን ቀና ብሎ አየ። ገልመጥመጥ ሲያደርገኝ ፊቴን ወደ ግቢ ገብርኤል አዞርኩ። አንቺ ተነሺና ሂጂ እንጂ አለ ሻምበሉ በያዘው ዱላ መሰል ብረት ጀርባዋ ላይ አንዴ ሲመታት መሬቱን በእጇ ያዘች። ሲደጋግማት ዳዴ ማለት ሞከረች። የዚህን ጊዜ ሻምበሉ እኔ ወዳለሁበት ማማ አየት ታደረገና ምን ታያለ? ወደ ውስጥ ጥበቃን ተመልከት ሲል ጮኸብኝ። እኔም በንዴት ተመለከትኩትና ኤሲክስ መትረይሴን ያዝ አድርጌ ነቅነቅ አልኩና ተመቻችቼ ተረኛ ዘብ ነኝ፣ አካባቢውን መቆጣጠር አለብኝ አልኩኝ። ወደኔ እየመጣ የያዘውን ብረት ዱላ በሁለት እጆቹ ያፍተለተለ ተዝናንቶ ምን አልክ አለኝ። ጥበቃ ላይ እኮ ነው ያለሁት ስለው ለምን ወደ ውስጥ አታይም አለና ቆጣ ብሎ አይኑን አጉረጠረጠብኝና ተጣድፎ ተንደርድሮ ሄደ። ሴትዮ ተነሺና ሂጂ አላት በንዴት።
ለመነሳት ተሳናት። ከወገባው በላይ ቀና እንደገና ደግሞ መለስ ስትል ወታደሩን አንተ ልጅ በድንጋይ መታህ መሳሪያን እንዳትቀበልህ ምን ትጠብቃለህ? አለው ሻምበሉ። ያፊቱ በሹራብ የተሸፈነው ወታደር በሹል ጫማው ሽንጧ ስር ሲመታት በጀርባዋ ግልብጥ አለች። አጠገቡ ያለው ሻምበል ደግሞ እምብርቷ ላይ አንዴ ሲረግጣት ወደ ግራ ተገለበጠች። የሴት ወታደሯ በያዘችው አለንጋ ፊቷ ላይ ሾጥ ሾጥ ስታደርጋት ወደ ቀኝ ከብለል ስትል እንደገና እምብርቷ ላይ መታት። በዚያን ጊዜ ነበር የሆነ ነገር በጭናና ጭኗ መካከል ፈትለክ ሲል እያቃሰተች ሳለ ሁሉም ጥለዋት ወደ ምርመራው ክፍል ተሯሯጡ። የሴት መርማሪዋ ብቻ እየሳቀች ተመለከተቻት። የዚህን ጊዜ አንድ ነገር ህሊናዬን ሲያስጨንቀኝ ቆየና በውስጤ የተፈጠረው ንዴትና ብስጭት ተዋጋ ብዬ ብሰጠው ጦር ለአባቱ ሰጠው ለላይ ማገር፣ ተዋጋ ብዬ ብሰጠው ጋሻ ለሚስቱ ሰጣት ላመድ ማፈሻ የሚል መሳሪያ ይዞ ለሚሸልል ሰነፍና ቦቅቧቋ ጦረኛ ወታደር የተገጠመለት ስንኝ ትዝ አለኝ። መትረየሱን አንሽቼ በእጄ ጭብጥ አደረግኩና እኔም በሆን ከነሱ የማልሻል መሆኔን ሳሰላስል ያቺ ምስኪን በርከክ ብላ ኤሎሄ ኤሎሄ በዚህ ሰማይ አምላክ እስራኤል ለምን አለች። እንባዋን በእጇ ተቀብላ ወደ ግቢው ገብርኤል እየረጨች መሆኗን አሁን ድረስ ትዝ ይለኛል። 4 ሆነው መጡና እሷንና ጽንሱን እየተረዳዱ አንስተው አንድ ቁጥር ውስጥ አስገቧት። እዚህ የነበሩትን እስረኞች በሙሉ አስወጥተው ወላዷን ከነልጇ ያለምንም ሕክምና ከውጪ ዘግተውባት ሄዱ። በዚህ ዕለት ከቀኑ 10 ሰዓት ወደ እስር ቤቱ ኃላፊ የስልክ መልእክት መጣ። ሻምበል ገብሩ ጥበቃውን ጠይቀው ዘጉት። ወዲያው ሻለቃ ጌታቸው ሺበሺ ደውለው ብዙ ከተወያዩ በኋላ መልእክቱን የዘብ ኃላፊው ተቀብሎ ለኛ ሳይነግሩ የእስር ቤቱን ክፍሎች ሁሉ ከፈቱ። የዕለቱ የእስር ቤቱ ተረኛ መኮንን መቶ አለቃ አለሙ ከዘብ ኃላፊው ጋር ሆኖ ቁጥር 2 ውስጥ ያሉትን እስረኞች አስወጣ። ከደረት ኪሱ ብጣሽ ወረቀት አውጥቶ የመጀመሪያ የምትጠሩት አንድ ቁጥር ውስጥ ትገባላችሁ አለና ስም መጥራት ጀመረ። ስማቸው የተጠራ እስረኛ ሁሉ ሲገቡ ያቺ በሽተኛ ያለችበት ክፍል ተጠቀጠቀች። ክፍሏ እስከ አፏ ጢም ብላ ሞላች። አሁን የምትጠሩት ደግሞ ዕቃችሁን እየያዛችሁ ወደ 2 ቁጥር ውስጥ አለና ተቻክሎ ስም መጥራት ያዘ። 2 ቁጥር ሞላችና ተዘጋች። የቤተ መንግስቱ ከፍተኛ ተረኛ መኮንን ሻምበል ገብሩ ተሰማ እንዲሁም የበላይ ተቆጣጣሪው ሻለቃ ጌታቸው ሺበሺ በስፍራው ነበሩ። ቀኑ ደንገዝገዝ ሲል የእስር ቤቱ ክፍሎች በሮች ሁሉ በሙሉ በጠንካራ ጓጉንቸር ተቆለፉ። በግምት እኩለ ሌሊት ላይ ትልቁ ዋዝ መኪና መጣና እስር ቤቱ በር ላይ ቆመ። ላንድ ሩቨሮችም ወታደሮች ሞልቶ አመቺ ቦታ ላይ ቆመዋል። የዘብ ኃላፊው ለሁለተኛ ጓድ መሪ በ10 አለቃው ቁጥጥር ዙሪያውን እንዲጠብቁ ጥብቅ ትዕዛዝ ሰጡ። በሩና የመኪናው ኋላና ዙሪያ ደርቀው ቆሙ። ከትንሽ ቆይታ በኋላ ያ ባለብረት ዱላ ሻምበል ሳይሆን አይቀርም ጥቁር ካፖርት ለብሶ ኮፍያ ደፍቶ ከመቶ አለቃ አለሙ ጋር መጡ። መቶ አለቃ አለሙ በሽንጡ ላይ ድምጽ አልባ ነጥብ 22 የአሜሪካን ሽጉጥ ታጥቋል። ከዘቡ ኃላፊ 50 አለቃ ጋር ተገናኝተው ትንሽ ከተነጋገሩ በኋላ ትልቁ የእስር ቤት ፓውዛ መብራት ጠፋ። አካባቢው ድቅድቅ ጨለማ ቢወረውም የግቢው ውስጥ ክብ መብራቶች ትንሽም ቢሆን ለአካባቢው ብርሃን ቸረውታል። ጥቁር ቱታ የለበሱና ፊታቸውን የሸፈኑ ወታደሮች በሽንጣቸው ላይ ገመድ አስረው አጭሩን ነፍስ ወከፍ አውቶማቲክ ጠመንጃ ታጥቀው እስር ቤቱ ፊት ለፊት ዳገቱ ላይ ቆመዋል። አንድ ቁጥር ተከፈተና እስረኞች በቅደም ተከተል መውጣት ጀመሩ። አንዳንዶቹ ፌስታል አንጠልጥለው ሲገቡ፣ ሌሎቹ ጋቢያቸውን በትከሻ ላይ ጣል አድርገዋል። ኋላውን አዞሩና በሩን ከፍቶ የቆመው ጋዝ መኪና ሁሉንም ይውጣቸው ጀመር። ማንኛውም እስረኛ አይናገርም። ብቻ በደመ ነፍስ ዝም ብሎ መኪናው ላይ ይወጣል። ሁለቱ መኮንኖች የጽድ ዛፎቹን ተከልለው ሂደቱን ይከታተላሉ፣ ግን አይነጋገሩም። በመጨረሻም ያቺ ሴትዮ ብቻ ቀረች። መቶ አለቃ አለሙ ከወዲህ ወዲያ ቢጎትታት መነሳት አቃታት።
እሱ ሲጎትቷት እሷን ቢስትል ዓለሙ ምንድነው ይሄ ሁሉ ቆይታ? ፍጥነት ጨምር እንጂ አሉና ተቆጡ ሻለቃ ጌታቸው ሺበሺ። ጌትዬ ሴትየዋ ልነሳ ብላኝ ነው አለና መልስ ሰጠ። መቶ አለቃ ዓለሙ በቃ ተዋትና ና አሉ ሁለቱም ባንድ ላይ። መቶ አለቃ ዓለሙ በትዕዛዙ መሰረት ጥሏት መትረይስ ወደ ተጠመደው የመጀመሪያ ጂፕ ላይ ተሳፈረ። በሱ መሪነትም መኪኖቹ በቅደም ተከተል ከቤተ መንግስት ወጡ። በዙሪያውም ሻምበል ገብሩ ቀላል ሬዲዮ መገናኛ በተገጠመላት ላንድ ሮቨር መኪና ተከተሏቸው። ከጥቂት ቆይታ በኋላ ቁጥር 2 እስር ቤት ተከፈተ። መሳሪያ የታጠቁና በፊልድ ጃኬት የራስ መሸፈኛ ጨርቅ ጆሮ ግንዳቸውን የተሸፈኑ 5 ወታደሮች ተራ በተራ እስረኞቹን እያስወጡ በካቴና የኋሊት እጃቸውን ካሰሯቸው በኋላ አንድ ቁጥር አስገቡና ተልኳቸውን ፈጸሙ። በሩን ገርበብ አድርገው ከእስር ቤት ወጡ። ከዚያም 2 ሰማያዊ ቱታ የለበሱ በጥቁር ሹራብ ፊታቸውን የሸፈኑ ሰዎች መጡ። በእጃቸው ጓንት አጥልቀዋል። በወገባቸው ገመድ አንጠልጥለዋል። እስረኛውን በራሱ ላይ ከረጢት መሳይ ነገር ያጠልቁበትና ግራና ቀኝ ክንዱን እያንጠለጠሉ ይወስዳሉ። ማማይ ላይ ሆኜ ሁኔታውን ስመለከት ድንገት ድንግርግር ብሎኝ ሳለው ያቺ አንድ ቁጥር የተጣለችው አራስ ከነልጇ ትዛለችኝና ቀና ስል ሻለቃ ጌታቸው ሺበሺና 2 ሰማያዊ ቱታ ለብሰው ጠፍጣፋ ብረት የያዙ ወታደሮች ወደ እስር ቤቱ ግቢ ዘዋሉ። ዘብ ኃላፊው የመግቢያውን በር ተደግፈው በዝምታ ያያቸዋል። ሻለቃ ጌታቸው ሺበሺ ክፉኛ ተናደዋል። ጭካኔያቸው በፊታቸው ላይ ይነበባል። መሬቱን ረገጥ አደረጉና ተነስተሽ አትሄጂም አሏት። ሴትየዋ ጽንጹን አቅፋ እንደምንም ቀና ብላ ለመቆም ስትንገዳገድ የያዘችው ጽንስ ወደቀባት። ለማንሳት ጎንበስ ስትል ሰማያዊ ቱታ የለበሱ ወታደሮች እጃቸውን ሽንጣቸው ላይ አድርገው የፌዝ ፈገግታ ሲለዋወጡ ሻለቃ ጌታቸው ሺበሺ ሴትዮ የሰው ስጋና ደም አብዮቱን ያጠነክረዋል እንጂ ምን ይለዋል ብለሽ ነው? እርገጪውና ለፊ ብለው እንደ መብረቅ ሲጮሁባት ተዝለፍልፋ ጽንሱ ላይ ወደቀች። በዚያው ገጀራ መሰል በሆነ ብረት ማጅረቷና ጆሮ ግንዷ ስር ደጋግመው መቷትና በእግራቸው ገልበጥ አድርገው ገጀራውን ሆዷ ላይ ሰኩባት። ከዚያም እነዛ ገጀሪስቶችን በእጅ እየጠቆሙ በሏት በቃ በሏት ብለው ትዕዛዙን እንደሰጡ እነዚያ 2 ቱታ ለባሾች እርሷንና ጽንሷን ቀጠቀጧቸው። ከዚያም ሻለቃ ጌታቸው ሺበሺ መኪናው ሲመጣ ይዟቸው ሂድ የሚል ትዕዛዝ ሰጡና ራመድ ብለው ከእስር ቤቱ ቅጥር ግቢ ወጡ። 2 ጥቁር ጉምቢ መሰል ቶዮታዎች በዝግታ መጡና በሩ አጠገብ ቆሙ። እነዚያ ሰማያዊ ቱታ የለበሱ 2 ሰዎች ሴቷን ከነጽንሷ ጠቅልለው ወደ መኪና ውስጥ ወረወሯት። መኪኖቹም ከቤተ መንግስት ወጡ። በዚያን ዕለት ሌሊት ላይ የነጆኒ ድምጽ አልተሰማም። ምን ነክቷቸው ይሆን? ከእስር ቤቱ ፊት ለፊት ሬዲዮ የያዙ ላንድ ሮቨሮች መትረይስ የጠመዱ ጂፖች ቆመዋል። የእስር ቤቱ ዘብ ኃላፊ ጥበቃ ላይ ያሳደሯቸውን ዘቦች ትዕዛዝ ሰጡና ወደ እስር ቤቱ ቅጥር ግቢ ገቡ። ቁጥር 1 እና 2 ክፍሎች ተዘጉ። ሻለቃ ጌታቸው ሺበሺ የእጅ ጓንቱን እያወለቁ ወደ መኪናው ሄደው በመስኮት በኩል አንገታቸውን ገባ አድርገው መገናኛውን በመሳብ ወደ አፋቸው በማስጠጋት ብርቱካን አንድ አሉ። ይሰማኛል ቀጥል አሉ። አንድ ጎርነን ያለ እንቅልፍ የተጫጫነው ሰው ድምጽ አይነት። ሎሚ 1 ነኝ አለ የሻለቃ ጌታቸው የዕለቱ ሚስጥር ስም መሆኑ ነው። ደህና ይሰማኛል ቀጥል አለ ያኛው ድምጽ። እህሉን ወቅቻለሁ አሉ። ሰዎቹን ገለናል መሆኑ ነው። ምን ነው ታዲያ እስካሁን ቆየ? ቦታዎችን ስንመርጥ ነው ጓድ። ደህና እንዴት ፈጸምክ ታዲያ? የሀገር ቤቱን እህል ሻምበል ገብሩና መቶ አለቃ ዓለሙ እንዲወቁ አዝዣለሁ አሉ። ከግቢው ውጪ መሆኑ ነው። ሁሉንም እዛ ነው እንዲወቃችሁት?
የከተማውን እኔና ልጆቹን እኔ ወቃ ነው። ግቢው ውስጥ የተካሄደውን ግድያ ማለት ነው። በሬዎቹን ስትገርፍ ጅራፍ አጫዋች ይሆን እንዴ? ስትገድል ጥይት ተሰማ ወይ ለማለት ነው። አፋቸውን ለጉሜ ነው የወቃውት። በገመድ ነው የተጠቀምኩት ማለት ነው። እያነቁ መግደል መሆኑ ነው። ደና እንግዲህ ብቁ እንዳይታይ፣ ሚስጥሩ እንዳይሰማ እንዳይወጣ ማለት ነው። እሺ ጓድ፣ በጥንቃቄ ይያዛል። በላሁን ውጪ። እሺ ውጪ አሉ ሻለቃ ጌታቸው ሺበሺ። ብርቱካን አንድን ባናየውም ሻለቃ ከማን ጋር እንደተነጋገሩ በግልጽ ይታወቅ ነበር። ብርቱካን የዕለቱ የመንግስቱ ኃይለ ማርያም ስም ነበር። ሻለቃ ጌታቸው ሺበሺ በዚህ ሁኔታ ሪፖርቱን ካቀረበ በኋላ አንድ ሽንጣብ ላንድ ሮቨር፣ አንድ መትረይስ የደገነ ጂፕ አስከትሎ ከቤተ መንግስት ወጣ። ከግቢ ውጪ የሄዱት መኪኖች ሲመለሱ የጓድ መሪው የ50 አለቃ ዘቦቹን ሰብስቦ ያያችሁትን ሁሉ በሚስጥር መጠበቅ አለባችሁ። እያንዳንድሽ ትንፍሽ ብቲ የሚገጥምሽ ድል ያ ነው ብለው ካስጠነቀቁ በኋላ ሁላችንም ተረኛውን ዘመድብ ቦታው ትተን ወደ መኝታችን አመራን። በጧት ተነስተን በ3 እና 4 ቁጥር በመከፋፈል 50 አለቃው የእስር ቤቱን ክፍሎች ሲከፍቱ በቁጥር 1 ውስጥ ጨለማን ተገና አድርጎ ሞት የተደበቀ አንድ ሰው ተገኘ። 50 አለቃው በንዴት ወደ ሻለቃ ጌታቸው ስልክ ደወለ። ሁኔታውን በግንባር ለማረጋገጥ ሻለቃው እሳት ጎርሰው እሳት ለብሰው እየገሰገሱ መጡ። በሩን በንዴት በርግደው ሲገቡ እስረኛው 2 እጆቹ በካቴና እንደታሰረ በደረቱ ተኝቷል። በቀጥታ ከእስር ቤቱ ዘክፍል ወደ 100 አለቃ አለሙ ስልክ ተደውሎ እነዛ ገመድ አንጠልጥለው የነበሩት 2 ወታደሮች በቁጥጥር ስር እንዲውሉ ትዕዛዝ ሰጠ። የዚህን ጊዜ የዘብ ኃላፊው ወደኛ ዞር ብሎ አያችሁት አይደል ያልኩት ሳይውል ሳያድር ታየ፣ ተጠንቀቁ በማለት አስፈራሩን። 100 አለቃ አለሙም እነዚያ 2 የሚስጥር ሰራተኞችን ሰብስቦ ሞርታር በምትባለው ትንሽ እስር ቤት ውስጥ አጎራቸው። ማታውንም ከዚያ ከተረፈውና የአንድ ቀን ዕድሜ ከጨመረው እስረኛ ጋር ጸረ አብዮተኛ የሚል ቅጽል ስም ከተሰጣቸው በኋላ በዚያው ቀሩ። ስንቱን ንጹሃን የጨፈጨፉት የደርጉ የሚስጥር ወታደሮችም ከነሻለቃ ጌታቸው ጭፍጨፋ አላመለጡም። በልተው መበላት ይለዋል ይሄ ነው። ለነገሩማ አብዮት ልጇን ትበላለች እየተባለ በይፋ ይለፈፋል ነበርም። ለዛሬ አበቃን። የዛሬው ጽሑፋችን እንዴት ነበር? ከወደዳችሁት ኮሜንት ጻፉልን። ላይክ፣ ሰብስክራይብ እና ሼር ማድረግ ማይረሳ። በሌላ ጽሑፍ እንገናኛለን።